እውነት ለመናገር እንደኛ ወረዳ 1 አመት ከ6 ወር የተረጋጋ ያልነበረ ወረዳ ነው። 1 አመት ከ6 ወር ተማሪ ማይማርበት፣ 1 አመት ከ6 ወር ልማት ማይለማበት እንደናንተ የተመሰቃቀለ የነበረ ግን ያው አሁን በቅርቡ እየተሰራ ባለ ስራ ግማሹን የወረዳውን ክፍል ሰላማዊ ማድረግ የተቻለበት እና አሁን በብሔረሰብ አስተዳደሩና ሌሎች ወረዳዎችም ዚገምን ጨምሮ እኛ ጋር ነው ያሉት። በነገራችን ላይ እያገዙን ያሉትና እናንተ ደግሞ ትላንትናና ከትላንት ወዲያ በተፈጠረው አብሮ የኖረውን ህዝብ ተጋምዶ ተዋልዶ ተጋብቶ የኖረው ህዝብ ማንም ተራ አጀንዳ የሚበትነው ሳይሆን ቀጣይ ያን አጀንዳ እያስተላችሁ በልማትም በአብሮነታችሁ የምትቀጥሉበት እድል ይኖራል ብዬ አስባለሁና የሰው ልጅ የሚፈናቀልበት ሳይሆን የሚሰባሰብበት ጊዜ መሆን አለበት ብዬ አስባለሁ። አሁን ላይ ደግሞ የሁለታችንም በተለይም የእስልምናም የክርስትናም ጾም ነው። በዚህ ጾም ደግሞ የበለጠ ተሳስረን ብዙ ነገር የምናደርግበት ነው። ለእናንተ ዋጋ ለመክፈል በነገራችን ላይ እኔ ሚዲያ ላይ ብቻም ሳይሆን በመድረክ ላይም ነጋሽ በላይነህ ምናምን ሲመጡ ወደዚህ ብዙ አይገባኝም ነበርና መጥቼ በማየቴ በጣም ብዙ ነገር እንድማር አድርጎኛል። ቀጣይ ደግሞ ባለንባቸው ቀበሌዎች በእርግጠኝነት የምናገረው ትልቅ ኢኒሼቲቭ ወስደን እኛም ብዙ ስራ ሰርተን ተመልሰን መምጣት እንዳለብን ነው የሚሰማኝ። ዛሬ ዘን የመጣነው አጋጣሚ ነው፣ ካገኘናቸው ነገሮች ነው ብድግ ብድግ አድርገን የመጣነውና እኔ በዚህ ልክ ወደ ቀያችሁ ወደ ቦታችሁ ወደ መኖሪያችሁ በመመለሳችሁ ብቻ በጣም ከውስጥ ደስተኛ ነኝ። እግዚአብሔር ይስጥልኝ። አመሰግናለሁ።